ኮሎኔል መንግስቱ ደርግን ኮትኩተው አሳድገውት ይሆናል፣ ነገር ግን አልወለዱትም። የደርግ እናትም አባትም ኮሎኔል አጥናፉ ናቸው። ሆኖም ደርግ ፈጣሪው መልሶ ለመብላት የወሰደበት ጊዜ ከ5 ዓመት ያነሰ ነበር። ህዳር 3 ቀን 1970 ዓመተ ምህረት በዕለተ ቅዳሜ ኮሎኔል አጥናፉ ተገደሉ። አብዮት ልጆቿን በላች ተባለ። ሲያልቅ አያምሮ ነው እንጂ መንጌና አጥናፉ ጎረቤት ነበሩ። ሚስቶቻቸው ውባንችና አስናቀች በአንድ ስኒ ቡና ጠጥተዋል። ትምህርትና ትዕግስት ከነሱራፊል አጥናፉ ጋር ኳስ ሲራገጡ ማረቤን ያያችሁ ሲጫወቱ ይውሉ ነበር። ጨርቆስ መሿለኪያ 4ኛ ክፍለ ጦር ግቢ የሟችም የገዳይም ቤት ነበር። መንጌ ቀኝ እጃቸው ጎረቤታቸውና ለአጭር ጊዜም ቢሆን አለቃቸው በነበሩት ሻለቃ አጥናፉ ላይ ድንገት ሲጨክኑ ሀዘኑ ከባድ ሆነ። የሟች ልጅ ሱራፊል አጥናፉ እንደሚያስታውሰው ከሆነ ገራገሯ ወይዘሮ ባንቺ ቢሻው ለቅሶ ደርሰዋቸዋል። ትዝ ይለኛል እማዬ ወይዘሮ ባንቺን ባልሽ ባሌን ገደለው ያለቻት ተቃቅፎ ሲላቀሱ በማለትም ሱራፊል ያስታውሳል። ለመሆኑ ከኮሎኔል አጥናፉ አባተ መገደል በኋላ ልጆቹ እንደምንኖሩ ከ8ቱ ልጆች 5ኛው ሱራፊል አጥናፉ መንጌ አባቴን ካስገደለ በኋላ እኛን እንዳሮጌ ዕቃ ከቤት አውጥተው ጣሉን ሲል ረጅሙን ቤተሰባዊ መስቀልቅል በአጭር አረፍተ ነገር ይጀምራል። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች፣ መንግስቱና የኮሎኔል አጥናፉ ኑዛዜ በሚል ርዕስ ቢቢሲ የኮሎኔል አጥናፉ ልጅ ሱራፊል አጥናፉን ጠቅሶ የከተበውን እጅግ አሳዛኝና አስገራሚ መረጃ ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። መንግስቱና የኮሎኔል አጥናፉ ኑዛዜ። ኮሎኔል መንግስቱ ደርግን ኮትኩተው አሳድገውት ይሆናል፣ ነገር ግን አልወለዱትም። የደርግ እናትም አባትም ኮሎኔል አጥናፉ ናቸው። ሆኖም ደርግ ፈጣሪውን መልሶ ለመብላት የወሰደበት ጊዜ ከ5 ዓመት ያነሰ ነበር። ህዳር 3 1970 በዕለተ ቅዳሜ አጥናፉ ተገደሉ። አብዮት ልጆቿን በላች ተባለ። ሲያልቅ አእምሮ ሆኖ እንጂ መንጌና አጥናፉ ጎረቤት ነበሩ። ሚስቶቻቸው ውባንችና አስናቀች በአንድ ሲኒ ቡና ጠጥተዋል። ትምህርትና ትዕግስት ከነሱራፊል አጥናፉ ጋር ኳስ ሲራገጡ ማረቤን ያያችሁ ሲጫወቱ ይውሉ ነበር። ጨርቆስ መሿለኪያ 4ኛ ክፍለ ጦር ግቢ የሟችም የገዳይም ቤት ነበር። መንጌ ቀኝ እጃቸው ጎረቤታቸውና ለአጭር ጊዜም ቢሆን አለቃቸው በነበሩት ሻለቃ አጥናፉ ላይ ድንገት ሲጨክኑ ሐዘኑ ከባድ ሆነ። የሟች ልጅ ሱራፊል አጥናፉ እንደሚያስታውሰው ከሆነ ገራገሯ ወይዘሮ ባንቺ ቢሻው ለቅሶ ደርሰዋቸዋል። ትዝ ይለኛል እማዬ ወይዘሮ ባንቺን ባልሽ ባሌን ገደለው እያለቻት ተቃቅፈው ሲያለቅሱ ይላል ሱራፊል። ለመሆኑ ከኮሎኔል አጥናፉ አባተ መገደል በኋላ ልጆቹ እንደምንኖሩ ከ8ቱ ልጆች 5ኛው ሱራፊል አጥናፉ መንጌ አባቴን ካስገደለ በኋላ እኛን እንዳሮጌ ዕቃ ከቤት አውጥተው ጣሉን ሲል ረጅሙን ቤተሰባዊ መስቀልቅል በአጭር አረፍተ ነገር ይጀምራል። 2 ወንድሞቼ በብስጭት ሞቱ። ሱራፊል አጥናፉ አባተ እባላለሁ። የኮሎኔል አጥናፉ 5ኛ ልጅ ነኝ። አሁን እኔ ራሴ 5 ልጆች አሉኝ። የምተዳደረው በሹፍርና ነው። የአጥናፉ ልጆች 8 ነን። አሁን በህይወት ያለነው ግን 5 ስንሆን 3ቱ በህይወት የሉም። የሁለቱ ሞት ከአባታችን መገደል ጋር የተያያዘ ነው። አባታችን አጥናፉ የተገደለው 2 ወንድሞቼ ራሺያ በሄዱ ልክ በ10ኛው ቀን ነበር። የታላቄ ታላቅ ሰለሞን አጥናፉ ይባላል። ራሺያ ለከፍተኛ ትምህርት እንደሄደ የአባታችንን ሞት ሲሰማ በዚያው የአእምሮ በሽተኛ ሆነ። እዚህ መጥቶ አማኑኤል ሆስፒታል ተሞከረ፣ አልተቻለም። እናታችን ብዙ ደከመች፣ አልሆነም። በጣም ይበሳጭ ነበር በአባታችን ሞት። ለምሳሌ እንደማስታውሰው ድንገት ተነስቶ በእግሩ ጎጃም ድረስ ይሄድ ነበር። አእምሮ ታወከና በመጨረሻ ብዙም አልቆየ ራሱን አጠፋ። የሁላችንም ታላቅ ዶክተር መክበብ አጥናፉ ይባላል። እሱም እንዲሁ በአባታችን አላግባብ መገደል በጣም ይበሳጭ ነበር። ራሺያ ሕክምና ተምሮ ከተመለሰ በኋላ ብዙ ዓመት ሆሳዕና መንግስቱ ኃይለማርያም ሆስፒታል ሰርቷል። አባቱን በገደለው ሰው ስም በተሰየመ ሆስፒታል ውስጥ መስራት ምን ስሜት እንደሚሰጥ አስበው። ከሆሳዕና ህዝብ ዶክተር መክበብን የማያውቅ የለም ማለት ይቻላል። ተወዳጅ ሐኪም ነበር፣ ግን በአባታችን ሞት እጅጉን ይበሳጭ ነበር። እኔ እጨቃጨቀው ነበር። በቃ አባታችን የሚያምንበትን ሰርቶ አልፏል፣ እኛ የራሳችንን ህይወት ነው መኖር ያለብን እለው ነበር። እሱ ግን ብዙ ምስጢር ያውቅ ስለነበር አይሰማኝም። በጣም ብስጭ ሆነ። በመጨረሻ እሱም ጭንቅላቱ ተነካና ሞተ። ሟች ወንድሞቻችን ሰለሞንና ዶክተር መክበብ አባታችን ነገሌ 4ኛ ክፍለ ጦር እያለ የተወለዱ ነበሩ። ሌሎቻችን ግን እዚህ መሿለኪያ 4ኛ ክፍለ ጦር ግቢ ውስጥ ነው የተወለድነው። ቴዎድሮስ፣ ጌታሁን፣ ሳምሶን፣ እንዳለ፣ እህታችን አብነት፣ እኔን ጨምሮ ሁላችንም የመሿለኪያ ልጆች ነን። ከመንጌ ልጆች ጋር አብረን ነው ያደግነው። እኛ ቤት ነበሩ ከሚያድሩት። መንጌ ከሐረር 3ኛ ክፍለ ጦር አባቴ ሲያስጠራው እኛ ቤት ነበር ያረፈው። ደርጉን ያሰባሰበው እኮ አባቴ ነው። በየጦር ክፍሉ እየደወለ
ተወካይ ላኩ እያለ በኋላ ነው ነገር የመጣው እንጂማ ጎረቤት ሆነን ነው የኖርነው። ወባንችና እናቴ አስናቀች እኮ ቡና ሲጠጡ ነው የሚውሉት። እኛ ግቢ ቅዳሜና እሁድ ኳስ ስንራገጥ ነበር የምንውለው። የኮሎኔል ነጋሽ ዱባለ ልጆች ምስራቅ ነጋሽ፣ ገብረየስ ወልደሃና የሚባል ነበር የደርጉ ዋና ጸሐፊ ተብሎ የተመረጠ። ከ3ኛ ክፍለ ጦር እነሱ 2 ልጆች ነበሩት። ስማቸው ተረሳኝ። እኛ ግቢ ነበር ኳስ የምንጫወተው። ደግሞ ሁላችንም ፈለገ ዮርዳኖስ ነበር የምንማረው። ያኔ ፈለገ ዮርዳኖስ የግል ነበር። በወር 6 ብር ይከፈል ነበር። ከመንጌ ሴት ልጅ ጋር አብረን ነበርን። ልክ መንግስቱ ግድያ ሲሞከርበት አባቴን ቤተ መንግስት እንግባ አለው። አባቴ እኔ 4ኛ ክፍለ ጦርን አልለቅም አለ። ያኔ እሱ ጥበቃ የለው ምን የለው። አንድ አቶ ኤፍሬም የሚባሉ ሹፌር ብቻ ነበሩት። ቤተ መንግስት ያልገባ ነው አባቴ ባለመፈለጉ ብቻ ነበር። በየክፍለ ሀገሩ የኢትዮጵያ ትቅደም ባንዲራን የሰጠ ሚሊሻን ያደረጀ አባቴ ነው። በየሄደበት ማስታወሻ የመያዝ ልምድ ነበረው። መዓት ማስታወሻ ነው ትቶ ያለፈው። ፎቶዎች፣ ካሴቶች፣ መዓት ቅዳሜ ገድለውት እሁድ ቤታችን መጥተው በርብረው ብዙ ነገር ወስደዋል። ይሄ ሁሉ ከዚያ እንዴት እንደተረፈ አላውቅም። ለምሳሌ በ10ኛው ወር 1969 ዓ.ም የጻፈው የግል ማስታወሻ ላይ ለጊዜው ብቻዬን ብቀርም እውነትን መከተልና መናገር ምንጊዜም እምነቴ ነው ይላል። እነ ተፈሪ በንቲ፣ ኮሎኔል ሻምበል ሞገስ፣ ሌተናል ኮሎኔል ዳንኤል አስፋውና ሌሎችም እሱ ወለጋ ግንቢ ወታደር ሊያስመርቅ በሄደበት ነው የተገደሉት። ተደውሎ መረሸናቸው ተነገረው። እንዴት እንዲህ ይደረጋል? አሁንም ይሄ መግደል አልቀረም? ትናንት አማንን ገደልን፣ ዛሬ ተፈሪን ገደልን። ይሄ መግደል የት ነው የሚያበቃው ሲል ና እሱን እዚህ እንነጋገራለን አለው መንጌ። ያኔ በ27 5ኛው ወር 1969 ዓ.ም ጠዋት ከግንቢ አዲስ አበባ እየመጣ የጻፋት ማስታወሻ እነሱ በተረሸኑ ማግስት መሆኑ ነው። ላንብብልህ። የተገደልኩ እንደሆን ይላል ርዕሱ። በጎሰኞችና በስልጣን ጥመኞች በሐሰት የተገደልኩ እንደሆን ተመልሻለሁ። ለጭቁኑ እውነተኛው የኢትዮጵያ ሕዝብ ሁሉ እነሆ ኑዛዜን በሐቅ አረጋግጣለሁ። ስለሆነም ቤተሰቦቼ የጭቁኑ ወገን ስለሆኑ በሐሰት ታሪካቸውና ሕይወታቸው እንዳይበላሽ እንዳይንገላቱ ለኢትዮጵያ ጭቁን ሕዝብ አሳስባለሁ። አሁን ሳስበው ከነሱ ጋር ቀላቅለው የገደሉኝ እንደሆን ብሎ ነው የጻፈው። እዛው ማስታወሻ ላይ ጭቁኑ የኢትዮጵያ ሕዝብ ሆይ እኔ እዚህ ደርሻለሁ፣ ታገልና ራስህን ነፃ አውጣ ይላል። አባቴ ሁሉን ነገር ልቅም አድርጎ ማስታወሻ የሚያዝ ልምድ ነበረው። የየቀኗ ሪፖርት አለች። ብዙ ማስታወሻዎችን፣ ፎቶግራፎችን፣ በካሴት የተቀረጹ ድምጾችን በሙሉ ትቶልን ሄዷል። እንዲያውም ይሄ ነገር በኢትዮጵያ መንግስት ማህደር ውስጥ ቢቀመጥ ለመጪው መንግስት ትምህርት ይሆናል ብዬ አስባለሁ። እዚሁ የግል ማስታወሻው ላይ ያገኘሁትን ላንብብልህማ። እኛ የምናካሂደው አብዮት ነው። በስህተት ንብረት ተወርሻለሁ የሚል ካለ ፍርድ ቤት ይሄድ። የተበደለ ካለ ለኛ ሳይሆን ለፍርድ ቤት ይናገር። ማንኛውም ሰው ያለ ፍርድ ቤት ውሳኔ እንዳይገደል አሳስባለሁ። በቀይ ስክሪፕቶ ነው የጻፈው። የመንግስቱ ልጆች ዶክተር ሆነዋል፣ እኛ ደግሞ ሾፌሮች ሆነን። እንደነገርኩህ አብረን ነው ያደግነው። ግን እኛ መንጌ አባቴን ከገደለው በኋላ ያላየነው መከራ የለም። ንፋስ ስልክ አጠቃላይ የትምህርት ቤት ክፍያ አቅቶን ተባረናል። አስታውሳለሁ አንዴ የስፖርት 8 ብር አዋተን ከትምህርት ቤት ስንባረር ልዑል ሰገድ ዘካሪያስ የሚባል ነበር ዲሬክተሩ። ያኔ አግኝቶኝ ሁኔታውን ነገርኩት። ይሄ ክፉ ለመሆኑ ጡረታ ሰጥቷቸዋል ብሎ አዝኖ ከአሁን በኋላ የአጥናፉ ልጆች ማንም እንዳያባረራቸው እኔ አለሁ ብሎ ወደ ትምህርት ቤት መልሶናል። ጀርባቸው ይጠና ተብሎ የቀበሌ መታወቂያ ሁሉ የተከለከልንበት ጊዜ ነበር። እናታችን 3 በ5 በሆነች አንዲት ክፍል ቤት ነው ኖራ የሞተችው። እሱንም እግዚአብሔር ይስጠው አቶ ወንድሙ የሚባል የከፍተኛ 19 ሊቀመንበር መንጌ ቢገድለኝም ይግደለኝ ብሎ ነው ያሰጠን። እዛች ክፍል ተደራርበን ነበር የምንተኛው። ከፍ ስንል ረዳት ሆነን ከዚያ እንደምንም መንጃ ፈቃድ አወጣን። አባታችን ቢኖር እኛም ዶክተር እንሆን ነበር። ብቻ መንግስቱ ያላስደረገን የለም። በመጨረሻ እንዲህ ሀገር ጥሩ ሊሄድ ጀነራል ጃገማ ኬሎና አጥናፉ አባተ በንጉሱ ጊዜ ጃገማ ኬሎ አለቃው ነበሩ። ነገሌ 4ኛ ክፍለ ጦር። በኋላ ከ60ዎቹ ጋር ሊገደሉ ተብሎ እንዳይገደሉ ያደረገው አባቴ ነው። ይህን ራሳቸው ናቸው የተናገሩት። እንኳን መገደል እንዳይታሰሩ ብሎ ነው አባቴ ያዳናቸው። ይወዳቸው ነበር። አሁን በቅርብ ጊዜ ነው የሞቱት። እንደመሰከሩለት ነው የኖሩት። በተደጋጋሚ እኔ ከደርግ የተረፍኩት በኮሎኔል አጥናፉ ነው ሲሉ ተናግረዋል። መንግስቱ ግን ስልጣን እንደያዘ የ3ኛ ክፍለ ጦር አለቃውን ማዕረግ ከልክሎኛል ብሎ ወዲያው ነበር ያስረሸነው። ቂመኛ ይመስለኛል መንግስቱ። አባቴ ግን እንደዚህ አልነበረም። አባቴ ስለሆነ አይደለም እንደዚህ የምልህ። በተደጋጋሚ ማስታወሻውን አይቻለሁ፣ አንብቤያለሁ። እኛ ያመጣነው ለውጥ እኮ ሰው ለመግደል አይደለም ሲል ጽፏል። በተደጋጋሚ ግድያን ተቃውሟል። ያስገደለውም ይኸው አቋሙ ነበር። ያኔ ከደርጎቹ መሃል ትንሽ ትምህርት የቀመሰውም እሱ ነበር። አዲስ አበባ ዩኒቨርሲቲም አሜሪካም ድረስ ሄዶ ተምሯል። በቁጣም በችኮላም የሚያምን ሰው አልነበረም። ሰከን ያለ ሰው ነበር። 2 ነገር ነው በዋናነት ጥርስ ውስጥ ያስገባው። ሶሻሊዝም አይሆነንም፣ የኢትዮጵያ ሕዝብ ሃይማኖተኛ ነው፣
ታሪኩም ባህሉም አይፈቅድለትም። ሶሻሊዝም ብለን ባዕድ ነገር አንጫንበት፣ ሶሻሊዝም ለኛ አይሆነንም ነበር ያለው። ሌላው ደግሞ እኛ ወታደሮች ነን፣ ስልጣን ለህዝብ አስረክበን ወደ ካምፓችን እንመለስ የሚል አቋም ነበረው። ያኔ ነው ጥርስ የተነከሰበት። ኮሚቴ አዋቅረው በአንተ ጉዳይ እስክንወስን ጠብቅ አሉት። ህዳር 3 1970 ዓ.ም ቅዳሜ ነበር አስታውሳለሁ። ዝም ብሎ ቁጭ ብሎ ሲጽፍ ትዝ ይለኛል። 3 ቀን ከቤት አልወጣም። እኔ ጉንፋን አሞኝ ይመስለኛል ቤት ነበርኩ ያን ሰሞን። ሐሙስ፣ አርብ፣ ቅዳሜ ቤት ነው የዋለው ሲጽፍ። ቅዳሜ ጠዋት ሲወጣ ትዝ ይለኛል ቶሎ ላንድ ሮቨር ውስጥ አልገባም። አቶ ኤፍሬም አሉ ሾፌሩ። ዝም ብሎ በረንዳ ላይ ቆመ። ኳሴን ይዤ እሱ ጋር ቆምኩ። ጭንቅላቴን እየዳበሰ ለማይ በእንግዲህ ካልመጣሁ የልጆቼን ነገር አደራ እያለ ተናገራት። መኪና ውስጥ ከመግባቱ በፊት ሁላችንንም እየጠራ ሳመን። ትንሽ ቆይታ እናቴ በቢሮ ስልክ ደጋግማ ስትደውልለት እያነሳ አለሁ ደህና ነኝ እያላት ነበር። የሆነ ሰዓት ላይ መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ ጓዳ አጥናፉ የለም፣ ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታታይ አላት። ታውቋል። ማታ በቴሌቪዥን አብዮቱን ለመቀልበስ ሲሞክሩ ምናምን እያሉ አወሩ። ለቅሶ ጀመርን። የመንግስቱ ሚስት ወይዘሮ ባንቺ ቢሻው ጠዋት ለቅሶ መጣች። የእማዬ ወዳጅ ነበረች። ማልቀስ ጀመረች። እናቴ እሷን አቅፋ ባልሽ ባሊን ገደለው እያለች ተያይዘው ተላቀሱ። የወይዘሮ አበበች መታፈሪያ ውለታ። ሬሳውን አልሰጡንም። ለቅሶ እንዲለቀስ ያስፈቀዱልንም ኮሎኔል ነጋሽ ዱባሌ ይመስሉኛል። ለቅሶ እንዳለቀ ብዙም አልቆየንም። የመንግስት ቤት ነው ልቀቁ ተባልን። ከ4ኛ ክፍለ ጦር የት እንግባ? እናታችን 8 ልጆች ይዛ ወዴት ትሄድ? ማን ያስጠጋን? ምን አለ አባታችንን እንደዚሁ ገድለውታል። አይመለስ። ለውለታው ለዚህ ስላበቃቸው እንኳ የቀበሌ ቤት ቢሰጡን። የአገሩን ሰው ሁሉ የመሬት ባለቤት ያደረገ ሰው ነው። እኛ ቤተሰቦቹ የምንቆምበት መሬት ማጣት ነበረብን። በኋላ እዚህ ሐኪም ማሞ ሰፈር በፍቃዱ ተሰማ የሚባል የእናታችን ዘመድ እሱ ከገደሉኝም ይግደሉኝ ብሎ አስጠጋን። አቶ በፍቃዱ 12 ልጅ አለው። እኛ 8 ነን። 20 ሰው ሆነን አንዲት ቤት ውስጥ መኖር ጀመርን። 20 ሰው አንድ ቤት ውስጥ እንግዲህ አስበው። ብቻ በእንዲህ አይነት ሁኔታ አደግን። ችግሩ ምግብ ምናምን ነበር። አንዲት አይዳ በቀለ የምትባል የእናቴ አባቷን ቤት የወረሰች ልጅ ታሪካችንን ታውቅ ስለነበር አስጠጋችን። እማዬ እሷ ቤት ምግብ መስራት ጀመረች። እዚህ ዮሴፍ ቤተክርስቲያን ጋር አንድ ድርጅት ነበረ። የድርጅቱ ሰራተኞች ሽሮ እናቴ ጋር እየመጡ በኮንትራት መብላት ጀመሩ። ያችን እየሸጠን እንደምንም አደግን። በመሃል ምን ይሆናል መሰለ፣ አንድ ቀን ወይዘሮ አበበች መታፈሪያ የሚባሉ ሴትዮ የተጠለልንበትን ቤት አፈላልገው ይመጣሉ። የለጋሃር ሚኒ ባለቤት ናቸው። ያኔ ዝነኛ ካፌ ነበር። ትዝ ይለኛል በሬኖ መኪና ነበር የመጡት። የኮሎኔል አጥናፉ ልጆችን አሳዩኝ ብለው ገቡ። እማዬ ይቅርታ አላውቀውትም አለቻቸው። አዎ አታውቂኝም፣ እኔ ታስሬ ሞት የፈረደብኝ ሰው ነበርኩ። 1 6 7 እንሆናለን ሞት ተፈርዶብን። አየህ ያኔ ኮሎኔል አጥናፉ በየእስር ቤቱ በየክፍለ ሀገሩ ይጎበኝ ስለነበር ድንገት ደርሶ ሲገባ ያያቸዋል። ደግሞ እናንተ ምን አድርጋችሁ ነው ሲላቸው አይ እኛ ሞት ተፈርዶብን ነው ይሉታል። ምን አድርጋችሁ? ኢዲዩ ናችሁ ተብለን። እንዴ እኛ እኮ ለውጥ ያመጣነው ህዝቡን ገድለን ለመጨረስ አይደለም። ማን ነው ይሄን ያዘዘው? አንቺ ምንድነሽ አለኝ። እኔ የለጋሃር ሚኒ ባለቤት ነኝ አልኩት። በሉ ሽፍቷቸው ብሎ ከሞት ያስጣለን ያንቺ ባለቤት ነው ብላ ለማዬ ነገረቻት። እሳቸው ተከታትለው አፈላልገውን ነው እንግዲህ የሱን ውለታ ለመመለስ የመጡት። በሉ እንግዲህ እኔ ካሁን በኋላ አልመጣም፣ ለማንም ትንፍሽ እንዳትሉ ብለው አስጠንቅቀውን በወር 300 ብር ተቆራጭ አድርገውልን ሄዱ። በ71 በ72 ዓመተ ምህረት ይመስለኛል። 300 ብር በዚያን ጊዜ አስበው። አባታችን አገር ሲመራኮ ደሞዙ 800 ብር አይሞላም። እሷንም 500 ለቤት ኪራይ ተቆራጭ ያደርጋል፣ ሌላውን ለኪሱ ይወስዳል። እሳቸው ግን 300 ብር በየወሩ በዚያን ጊዜ በጣም ብዙ ብር ነው። እውነቱን ንገረኝ ካልከኝ በእሳቸው 300 ብር ነው ያደግነው። አጽሙን ፍለጋ ያልሄድንበት የለም፣ ያልጠየቅነው የለም። እኔ እንዲያውም በየሳምንቱ ከርቸሌ እየሄድኩ የደርግ ባለስልጣናትን ብስኩትና ውሃ እያያዝኩ ጠይቃቸው ነበር። 85 ላይ ይመስለኛል ሳሊም የምትባል መጽሔት ላይ ደበላ ዲንሳ እጃቸውን ወደ ላይ አድርገው ያስገደልኩትም የግደልኩትም የለም በሚል የወጡባት መጽሔት ገዝቼ ሳነብ ጋዜጠኛው መጨረሻ ላይ እንደው በከንቱ ሞት የምትሉት ሰው አለ ወይ ብሎ ጠይቃቸው። እሳቸው ሲመልሱ አጥናፉ ያሳዝነኛል። አስታውሳለሁ ለምሳ ስንነሳ አንድ የምናገረው አለ ቁጭ በሉ ወንድሞቼ ብሎን አንዲት ወረቀት አውጥቶ ንግግር አደረገ። ካምፕ የምንገባበት ቀን ትወሰን፣ ሚክስድ ኢኮኖሚ እናድርግ፣ ሶሻሊዝም የማይሆነን ነገር ነው ብሎ ተናገረ። እሱ ለኢትዮጵያ የሚጠቅም ሰው ነበር። በከንቱ ሞት የምለው እሱን ነው ብለው የተናገሩበትን አንብቤ ከርቸሌ ሄጄ አገኘኋቸው። የእሱ ልጅ ነህ አሉኝ። አዎ ስላቸው ገረማቸው። ደጋግሜ ጠይቄያቸዋለሁ። ስለ አባቴ እንገሩኝ እያልኩ ደህንነቱ ተስፋዬ ወልደ ስላሴንም አግኝቼዋለሁ። እሱ እንኳን ስልጣን ላይ ያለም አግኝቼዋለሁ። ቤቱ እዚሁ ሩዋንዳ ነበር። ከማዬ ጋር አንድ ቀን በጠዋት ሄደን አባቴን አጥቻለሁ ስራ አስቀጠረኝ ብዬ አውቃለሁ። ሹፍርና ትችላለህ ብሎኝ አልችልም ስለው ያኔ ሰራተኛና ማህበራዊ ጉዳይ ለሽመልስ አዱኛ ደውሎ የሥራ አጥ ወረቀት አሰጥቶኝ ነበር። ሽመልስ ያጥናፉ ልጅ መሆኔን ሲያውቅ አክብሮ ተነስቶ ነው የሥራ አጥነት ወረቀት የሰጠኝ።
ኢህአዴግ ከገባ በኋላ ተስፋዬን እስር ቤት ሳገኘው በቀኝ ጎኑ ፓራላይዝድ ሆኖ ነበር። ከአባቴ ጋር የአንድ ኮርስ ሰልጣኞች ነበረ። እሱና አጥናፉ 17ኛ ኮርስ ነበሩ፣ መንጌ 19ኛ ኮርስ ነው። ብቻ አሳዘነኝ። ከዚያ በኋላማ ቅዳሜና እሁድ ቤቴ ከርቸሌ ሆነ። ደርጎችን ተራ በተራ እያስጠራሁ ውሃና ኩኪስ እየገዛሁ ላዩ ላይ በኮሎኔል አጥናፉ አባተ ቤተሰቦች ብዬ ጽፍበትና እሰጣቸዋለሁ። አንድ ጊዜ ለገሰን አስጠራሁትና ሱራፌል አጥናፉ እባላለሁ አልኩት። የኮሎኔል አጥናፉ ልጅ ነህ አለኝ። አዎ አልኩት። ብዙ አወራን ከለገሰ ጋር። ምን አለ አባዬን ባትገድሉት ስለው እኔ አይደለሁም እኮ መጽሐፍ አንብበህ ነው የመጣኸው? አባትህን ያላስገደልኩትም አለኝ። ሁሉም እንደዛ ነው የሚሉ። እዚህ ጋር ነው ከነ ወታደር ጫማው የቀበሩት። የተገደለ ቀን ከቤት ሲወጣ 200 ብር ከኪሱ ውስጥ ነበረች። የጋብቻ ቀለበትና ሌላ አንድ የጉልላት ቀለበት ነበር ያደረገው። እሱን ወስደው 100 ብሩን ወስደው 100 ብር ብቻ ነው ለማየ የመለሱላት። 100 ብሩ የጥይት መሰለኝ። የት እንደቀበሩት ለማወቅ ብዙ ጣርኩ። ኢህአዴግ ሲገባ እኔና ማየ ሆነን ዊንጌት ሄድን አጽሙን ፍለጋ። ዊንጌት ሄድነው ምስክርነት የሚባል መጽሐፍ ላይ አጥናፉን መንጌ ራሱ ዊንጌት ድረስ ሄዶ ቆሞ ቀብሮታል የሚል ነገር አንብበን ስለነበር ነው። የቀይ ሽብር ሬሳ በጅምላ ሲወጣ እኛም እድላችንን እንሞክር ብለን ነው ሄድነው። አንድ የግቢው ጠባቂ ነገር ነው፣ ጠቆር ያለ ቀጭን ሰውዬ እኔ ኮሎኔል አጥናፉን ሲቀብሩት አስታውሳለሁ ብሎ እዚህ ጋር ነው የቀበሩት ከነ ወታደር ጫማው ከነምኑ ብሎ አሳየን። እንግዲህ ምንም ምልክት የለም። እንዴት ሊያውቅ ቻለ? ሰውየውንም ማመን ተቸገረን። ለነገሩ ማስቆፈሪያም አልነበረንም ያኔ። በቃ ተው ነው። ዞሮ ዞሮ ለሱ ይሄ አይገባውም ነበር። እነሱን ታግሎ ለዚህ ያበቃ ሰው ሶሻሊዝም ለኢትዮጵያ አይሆንም ባለ፣ የኢትዮጵያን ገበሬ የመሬቱ ባለቤት ባደረገ፣ ሰው ዝም ብለን አንግደል ባለ፣ ስልጣን ለህዝብ መልሰን ወደ ካምፕ እንመለስ ባለ። እንዲህ መሆን አልነበረበትም። ምን አለ ከሚገድለው ቢያሰድደው፣ ምን አለ ጡረታ ቢያስወጣው። ነበርን የጻፈው ገስጥ የሚባል ሰው አንዴ በአካል አግኝቸው ምን አለኝ፣ ቆጥ ላይ አንድ አውራ ዶሮ ነው የሚሰፍረው፣ ለዚያ ነው እንጂ አባትህ ከሱ አንሱ አይደለም። የሟችና ገዳይ ልጆች ወዳጅነት። ሱራፌል ለቢቢሲ እንደተናገረው ታናሽ ወንድሙ እስከ ቅርብ ጊዜ ድረስ ከጓድ መንግስቱ ሴት ልጅ ጋር ይደዋወላሉ፣ ለሰዓታትም ያወጉ ነበር። ጥሩ የበይነ መረብ ወዳጆች ሆነው ቆይተዋል። ግን ወንድሜ እየቆየ ሆድ ይብሰዋል። በተለይ አባቱን እንዳስገደለ ሲያስብ። አንድ ቀን እንደተለመደው በበይነ መረብ ሲያወጉ ይቆዩና ታውቂያለሽ ግን እኛ ቤት እኮ አንቺ መንጌ የእናትሽ ባንቺና የኔ ወንድሞች ድሮ 4ኛ ክፍለ ጦር አብራችሁ የተነሳችሁት ፎቶ አለ ይላታል። እውነትህን ነው? በእናትህ ላክልኝ ትለዋለች። እማማ ብታየው በጣም ደስ ይላታል። እንደውም ሐራሬ ሊሄድ ስለሆነ ላክልኝ ትለዋለች። ፎቶውን ልክልሻለሁ፣ ግን እኮ አባትሽ አባቴን ካስገደለው በኋላ እኛ ጎዳና ወጥተን የሚላስ የሚቀመስ አጥተን የትምህርት ቤት መክፈል አቅቶን ነበር። አባትሽ ግን እንዴት ጨካኝ ሰው ነው ይላታል። ከሐራሬ ወደ ለንደን ስትመለስ ታዲያ መልሳ ትደውልለታለች። አባቴን እኮ አናገርኩት፣ ከአባታችሁ ሞት በኋላ ይህን ያህል መቸገራችሁን በፍጹም አያውቅም። እውነቴን ነው የምልህ፣ በጣም ነው የገረመው ስነግረው። ውሸታም በይው፣ ሁሉንም ያውቃል። እሱ የማያውቀው ነገር የለም፣ ሁሉንም ያውቃል። የመንጌ ልጅ የአባቶች ጦስ ወደ ልጆች እንዳይወርድ የሰጋች ይመስላል። ለምሳሌ ለአጥናፉ አንደኛው ልጅ ለልጆቹ ኮምፒውተር እንደምትልክለት፣ ሕክምና ትምህርት ከጀመሩ ደግሞ በርከት ያሉ መጽሐፍት እንደምትልክለት ቃል ገብታለትም ነበር ይላል ሱራፌል። ሱራፌል ጨምሮ እንደመሰከረው የመንግስቱ ሴት ልጅ ከሐራሬ ስትመለስ ለወንድሙ እንዲህ ብለዋለች። አባቴ በህይወቱ ባደረገው ነገር አንዴም ሲጸጸት ሰምቼው አላውቅም። ነገር ግን በአባታችሁ አጥናፉ ሞት ያዝናል። እሱን ከጎን ካጣሁ በኋላ ነው ነገሮች የተበላሹት ሲል ሰምቼዋለሁ። ጽሑፉን ያጠናቀረው ቢቢሲ ነው። ውድ የኢትዮ ታይምስ ቤተሰቦቻችን ዝግጅቱን እንደወደዳችሁ ተስፋ እናደርጋለን። በሌሎች ተመሳሳይ ዝግጅቶች እስከምንገናኝ